ሰላምና ጤና በያላችሁበት ተመኘን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። መከላከያ ሰራዊት ሰሜን ወሎ ዞን ግዳን ወረዳ የጥፋት ኃይሉን ደመሰሰ። የጥፋት ኃይሉ በምስራቅ በለሳ ወረዳ በመንግስትና በህዝብ ተቋማት ላይ ውድመትን አድርሷል። ዝርዝር ዘገባውን ይዘናል። በመቀሌ አሉላ አባ ነጋ አውሮፕላን ማረፊያ የተሞከረው ዘረፋ በህዝብ ጥረት መክሸፉ ተሰማ። ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ሲሉ አስጠነቀቁ። ከውጭ ትራምፕ ኔቶን አስጠንቅቀዋል። ከውጭ ያዝነው ርዕሰ ጉዳያችን ነው። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች ቀሪ መረጃዎችን ይዘንላችሁ ቀርበናል። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ ያክብሮ ግብዣችንን እያቀረብን ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ እናልፋለን። አሁን ቤት መግዛት ተችሏል። ከዚህ በፊት ያወጣነው ቅናሽ ያመለጣችሁ ውድ የመሃል ሚዲያ ቤተሰቦች በጥያቄያችሁ መሰረት ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ 35% እውነተኛ ልዩ ቅናሽ በሁሉም ብሎኮች ላይ አቅርበናል። እንዲሁም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበት እድል ተመቻችቷል። 60% ከወለድ ነፃ የባንክ ብድርም በረጅም ዓመት የክፍያ አማራጮችን አቅርበናል። ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፔንታውስን ጨምሮ ፓኖራሚክ ቪው ማለትም በአራቱም አቅጣጫ የከተማና ውብ የተፈጥሮ እይታ፣ በእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻ፣ የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያን ጨምሮ ሁሉንም አቀፍ መዝናኛዎችን በነፃ ያገኛሉ። በመዲናችን አዲስ አበባ በነፋሻማው አለቡ መብራት እጅግ ማራኪና ቅንጡ በሆነው ኮምፓውንድ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። የሀገር መከላከያ ሰራዊት በሰሜን ወሎ ዞን ግዳን ወረዳ የጥፋት ኃይሉን ደመሰሰ። ጀግናው ጥምር ጦራችን በሰራው የተጠና ኦፕሬሽን 18 የጥፋት ኃይሉን አባላትን በመደምሰስ መሳሪያቸውንም ለመንግስት ገቢ መደረጉን ገልጿል። በተያያዘ ዜና በሰሜን ወሎ ዞን በቡግና ወረዳ ከአይ ከተማ እስከ ቆበ በተደረገው ኦፕሬሽን የጥፋት ኃይሉ ሲጠቀምበት የነበረን የተለያየ ግብዓቶችን መገኘታቸውን የ61ኛ ክፍለ ጦር አሳውቋል። ከአይና ቡግና እስከ ቆበ በተደረገው ኦፕሬሽንም ኃይሉ ሲጠቀምባቸው የነበሩ 3 ክላሽ፣ 1 ባጃጅ፣ ከ20 ኩንታል በላይ ሬሽን በሀገር መከላከያ ሰራዊት ቁጥጥር ስር መዋሉ ነው የተገለጸው። የጥፋት ኃይሉ በምስራቅ በለሳ ወረዳ በመንግስትና በህዝብ ተቋማት ላይ ውድመትን አደረሰ። በማዕከላዊ ጎንደር ዞን በምስራቅ በለሳ ወረዳ ቡድኑ በመንግስትና በህዝብ ተቋማት ላይ ለሁለተኛ ጊዜ ከፍተኛ የሆነ ውድመትን መፈጸሙ ተገልጿል። የመንግስት ኃይሎች ለልዩ ተልዕኮ ወረዳውን ለቆ የቆየ መሆኑ ይታወቃል። ይህንን ተከትሎም ኃይሉ ወደ ወረዳው በመግባት በህዝብና በመንግስት ተቋማት ላይ ውድመትና ዘረፋ ማካሄዱ ተገልጿል። በወረዳው ካሉ 30 ተቋማት ውስጥም 20 ተቋማት ላይ ከፍተኛ የቁሳቁስና የሰነድ ውድመት እየደረሰ ሲሆን ቀሪዎቹ 10 ተቋማት ደግሞ መካከለኛ ደረጃ ጉዳት እንደደረሰባቸው ተገልጿል። ከዚህም በመነሳት የህዝብ ንብረትና ተቋማትን ለመጠበቅ ህብረተሰቡ በአንድነት መቆም እንዳለበትም ጥሪ ተደርጓል። በመቀሌ አሉላ አባ ነጋ አውሮፕላን ማረፊያ የተሞከረው ዘረፋ በህዝብ ጥረት መክሸፉ ተሰማ። ትላንት ምሽት 3 ሰዓት ከ30 ገደማ ላይ በመቀሌ አሉላ አባ ነጋ አውሮፕላን ማረፊያ ውስጥ ሊፈጸም የነበረ የንብረት ዘረፋ በኩሃ ህዝብና ወጣቶች ርብርብ መክሸፉ ተሰምቷል። 2 የቲዲኤፍ አባላት እንዲሁም 1 አሽከርካሪ በማሂንድራ ተሽከርካሪ ንብረት ጭነው ለመውጣት ሲሞክሩ በህዝብ ቁጥጥር ስር ውለዋል ነው የተባለው። የኩሃ ነዋሪዎች ተጠርጣሪዎቹንና ንብረቱን ሚዲያ ባለበት ለሚመለከተው አካል ለማስረከብ ሌሊቱን ሙሉ ሲጠብቁ አድረው ዛሬ ረፋዱን ርክክብ እንደተፈጸመ ነው የተገለጸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ሲሉ አስጠነቀቁ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም እንዳሉት በመካከለኛው ምስራቅ በተፈጠረው ቀውስ ምክንያት ነዳጅ ገዝተው የሚጠቀሙ ሀገራት እንደ ልብ ለማግኘት ተቸግረዋል ብለዋል። በመሆኑም ችግሩ ተፈቶ መደበኛ የነዳጅ አቅርቦት ስርዓት እስኪመለስ ድረስ ነዳጅን በቁጠባና
ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም እንደሚገባም አሳስበዋል። የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁሉም በኃላፊነት ስሜት ሊጠቀም ይገባልም ነው ያሉት። በትራንስፖርት ታሪፍ ላይ ጭማሪ መደረጉ ተነገረ። በወቅታዊ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገው የዋጋ ጭማሪን ተከትሎ በአዲስ አበባ ከተማ የትራንስፖርት ታሪፍ ላይ ጭማሪ መደረጉ ታውቋል። የአዲስ አበባ ከተማ ትራንስፖርት ቢሮም አዲሱ ታሪፍ ከዛሬ ሰኞ መጋቢት 7 ቀን 2018 ዓ.ም ጀምሮ ተግባራዊ እንደተደረገ ነው የገለጸው። ጭማሪው የከተማ አውቶቡስ አገልግሎትን ጨምሮ የሚኒባስ፣ የሃይገርና የባጃጅ ትራንስፖርት አገልግሎቶችን የሚሰጡ ተሽከርካሪዎችንም ጭምር ይመለከታል ነው የተባለው። ከአዲስ አበባ ሊወጣ የነበረ 6 በርሜል ነዳጅ ከነተጠርጣሪዎቹ በቁጥጥር ስር ዋለ። በህገወጥ መንገድ ከአዲስ አበባ ሊወጣ የነበረ 6 በርሜል ነዳጅ ከነተጠርጣሪዎቹ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዎቹ የወንጀል ድርጊቱን እየፈጸሙት መሳለሚያ አካባቢ ከሚገኝ አንድ ነዳጅ ማደያ ሲሆንም በማደያው በነዳጅ መቅዳት ሙያ ላይ የተሰማራው አሸናፊ ጥላውንና ሱልጣን ተክላይ የተባለ አሽከርካሪ ነው። ግለሰቦቹ ጨለማን ተገን በማድረግ ከተጠቀሰው የነዳጅ ማደያ የቀዱትን 6 በርሜል ወይንም 1200 ሊትር ነዳጅ ኤፍኤስአር ተሽከርካሪን በመጠቀም ጭነው ሲያዘዋውሩ በልደታ ክፍለ ከተማ ወረዳ 5 ፔፕሲ አካባቢ በቁጥጥር ስር ሊውሉ መቻላቸውን የልደታ ክፍለ ከተማ ፖሊስ መምሪያ አስታውቋል። ፖሊስ ተጠርጣሪዎቹን በቁጥጥር ስር በመዋልም ባደረገው ምርመራ ነዳጁን በህገወጥ መንገድ ከከተማው ክልል ለማስወጣት ሲንቀሳቀሱ እንደነበርም ገልጿል። ወቅታዊውን ዓለም አቀፋዊ ሁኔታ እንደ መልካም አጋጣሚ በመጠቀም ከፍተኛ የውጭ ምንዛሬ ወጥቶበት ወደ ሀገር ውስጥ የሚገባን የነዳጅ ምርት በህገወጥ መንገድ የሚያዘዋውሩ፣ ነዳጅ የሚደብቁና መሰል የወንጀል ድርጊት ውስጥ በሚገቡ የነዳጅ ማደያዎች ሰራተኞችና ግለሰቦች ላይ የሚወሰደውን ህጋዊ እርምጃ አጠናክሮ እንደሚቀጥልም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። በየዓመቱ ከ4.2 ቢሊዮን በላይ በጀት በመመደብ ከ4.2 ሚሊዮን ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ እያስገባ መሆኑን የኢትዮጵያ የነዳጅ አቅራቢ ድርጅት አስታወቀ። የድርጅቱ የነዳጅ ግዢ እንዲሁም ኮንትራት አስተዳደር ቡድን መሪ አቶ ሲሳይ አበራ ለአዲስ ዘመን ጋዜጣ እንደገለጹት የሀገሪቱን የነዳጅ ፍላጎት በዘላቂነት ለማሟላትና የአቅርቦት መሰረተ ልማቶችን ለማስፋፋት ትኩረት ሰጥቶ እየተሰራ ነው ብለዋል። ድርጅቱ በአሁኑ ወቅት በአቅርቦቱ ሰንሰለቱ ላይ የሚታዩ ተግዳሮቶችን ለመፍታትና የመጫን አቅምን ለማሳደግ የሚያስችሉ ስትራቴጂካዊ እርምጃዎችን እየወሰደ እንደሚገኝም አስታውቋል። መንግስት በየዓመቱ ከ4.2 ቢሊዮን ዶላር በላይ በጀት በመመደብ ከ4.2 ሚሊዮን ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ እንደሚያስገባም ጠቁሟል። የራሳችን የባህር በር ስለሌለን ጅቡቲ ባለው ተርሚናል ያለንን አቅም ሙሉ በሙሉ አሟጠን እየተጠቀመን ነው ያሉት አቶ ሲሳይ ከቦቴዎች በተጨማሪ ነዳጅን በባቡር ከጅቡቲ ወደ አዋሽ ዴፖ ለማጓጓዝ የሚያስችል መስመር መዘርጋቱንም አመልክተዋል። በአሁኑ ወቅት በየአዋሽ ዴፖ የሲቪል ወርክ ስራዎች እየተጠናቀቁ ነው። ቀሪም የኤሌክትሮ ሜካኒካል ስራዎችን በማጠናቀቅ የባቡር መስመሩን ከተርሚናል ጋር የማገናኘት ስራ እየተከናወነ ነው ብለዋል። ድርጅቱ አቅርቦቱን ማሳደግ እንዲሁም መጠባበቂያ መያዝ፣ የነዳጅ መያዣ ዲፖዎችን መገንባት ላይ ትኩረት አድርጎ እየሰራ ሲሆንም የተጀመሩ የመሰረተ ልማት ስራዎች ሲጠናቀቁ ደግሞ የሀገሪቱ የነዳጅ መጫን አቅም ከፍ እንደሚያደርግም አሳውቀዋል። በጎንደር ከተማ የዲጂታል የአድራሻ ስርዓት ትግበራ መጀመሩን የከተማ አስተዳደሩ ስማርት ሲቲ ማስተባበሪያ ጽህፈት ቤት አስታወቀ። የጽህፈት ቤቱ ዋና ዳይሬክተር ዶክተር ይልቃል ሙሉ ዓለም ለኢትዮጵያ ዜና አገልግሎት እንደተናገሩት በቴክኖሎጂ የትግበራ ሂደት በከተማው ለሚገኙ 1500 የመኖሪያና የንግድ ተቋማት ዲጂታል የቤት ቁጥር ውስጥ ተጀምሯል። የዲጂታል አድራሻ ስርዓቱ ነዋሪዎች የቤት መለያ ቁጥራቸውን ብቻ በማሳወቅ የአምቡላንስና የእሳት አደጋ ጥሪዎችን ጨምሮ የውሃ፣ የቴሌና የመብራት እንዲሁም የጥገና አገልግሎቶችን በቤታቸው ሆነው የሚያገኙበት የዲጂታል የአሰራር ስርዓት መሆኑንም ተናግረዋል። የከተማውን የቱሪስት መዳረሻ ስፍራዎችን ለመጎብኘት የሚመጡ ቱሪስቶች በዲጂታል አድራሻ ስርዓቱ በመታገዝ የቱሪዝም ስፍራዎችን፣ የመዝናኛና ማረፊያ ሆቴሎችን በቀላሉ ማግኘት እንዲችሉ ቴክኖሎጂው ይበልጥ አጋዥ መሆኑንም ገልጸዋል።
በከተማው የመሬት አስተዳደር ስርዓቱን በዲጂታል ማዘመን እንዲቻልም በተጀመሩ የሪፎርም ስራዎችም በአሁኑ ወቅት ከ600 ሺህ በላይ የመሬት ይዞታ መረጃዎችን ዲጂታላይዝ በማድረግ ወደ ሲስተም የማስገባት ስራ ተከናውኗል ብለዋል። የከተማ የመሬት አስተዳደር ስራ ዲጂታላይዝ በመደረጉም በአሁኑ ወቅት የቤትና የቦታ ባለይዞታዎች የዲጂታል ካርታ ተጠቃሚ የሚሆኑበትን ዘመናዊ አሰራር መዘርጋት እንዳስቻለም አብራርተዋል። የዲጂታል ካርታ አሰራር መጀመሩ በዘርፉ ይታይ የነበረውን የመልካም አስተዳደር ችግርን፣ የመሬት ወረራንና ብልሹ አሰራርን ከመሰረቱ ለመቅረፍ እንደሚያስችልም ተናግረዋል። የከተማ ገቢዎች የንግድና ገበያ ልማት መምሪያዎች ወደ ዘመናዊ ዲጂታል የአገልግሎት አሰጣጥ ስርዓት የሚሸጋገሩበት ምቹ ሁኔታን እየፈጠረ መሆኑንም ነው ያስረዱት። የኢትዮጵያን የውጭ ቀጥተኛ ኢንቨስትመንት የተወዳዳሪነት አቅምን የሚያጎለብቱ ምቹ ምህዳር መፍጠሩን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የኢትዮጵያ ዜና አገልግሎት ኢንቨስትመንት ኮሚሽን ጋር በመተባበር ኢትዮጵያ አዲሲቷ የኢንቨስትመንት መዳረሻ በሚል መሪ ሀሳብ የምክክር መድረክ እየተካሄደ ይገኛል። ዝርዝር ዘገባው እንደሚከተል ይቀርባል። በመድረኩም የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ፣ በሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ምክር ቤት ሰብሳቢ ዮሐንስ መስፍን፣ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን፣ የፌዴራልና የክልል ኢንቨስትመንት ልማት ባለድርሻ አካላት ተገኝተዋል። በዚሁ ጊዜ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የውጭ ቀጥታ ኢንቨስትመንት የሀገር ውስጥ ቀጣይነት ያለው እድገትን ለማሳለጥ ወሳኝ ሚና አለው ብለዋል። በውጭ ኢንቨስትመንት መዋለ ንዋያቸውን ፈሰስ የሚያደርጉ ኩባንያዎች ከገንዘብ ባሻገር የእውቀት ክህሎትና ሰፊ የስራ ዕድል በማምጣት ሀገራዊ ኢኮኖሚ እድገትን እንዲያፋጥንም አስታውሰዋል። ኢትዮጵያ ከናይጄሪያ በመቀጠል ብዙ ሕዝብ የሚኖርባት ሁለተኛው የአፍሪካ ሀገር ናት። በከርሰ ምድርና ገጸ ምድር ሀብት የታደለችውን እምቅ ሀብትም በውጭ ቀጥታ ኢንቨስትመንት ልማት ያስፈልጋል ብለዋል። የኢትዮጵያን ፈጣን የኢኮኖሚ እድገትን ለማስቀጠልም የውጭ ሀብት ፍሰትን በስፋት ጥራት ማቅረብ እንደሚያስፈልግም አስገንዝበዋል። የኢትዮጵያን የብዝሃ ኢኮኖሚ ስርዓት በኢንቨስትመንት ምህዳሩ ላይ ከፍተኛ መነቃቃት በመፍጠር ጠንካራና ዘላቂ ልማት እድገትን እንዲመዘገብ እያስቻለ መሆኑንም አንስተዋል። የብዝሃ የኢኮኖሚ ስርዓት ውጤታማነቱም ኢትዮጵያን የአፍሪካ ባለብዙ የኢኮኖሚ ባለቤት እያደረጋት እንደሚገኝም አስረድተዋል። በሀገር በቀል የኢኮኖሚ ሪፎርም ትግበራውም የግሉን ዘርፍ የኢኮኖሚ ተሳትፎን በማሳደግ በኢትዮጵያ የእድገት ጉዞ የድርሻውን የሚወጣውን አስቻይ ሁኔታ መፍጠሩን አንስተዋል። የኢትዮጵያ የአፍሪካ አህጉር ነጻ ንግድ ቀጠና ስምምነት ትግበራም አስተማማኝ፣ ተገማችና የኢንቨስትመንትና የገበያ አካባቢን እየፈጠረ እንደሚገኝም ጠቅሰዋል። የኢትዮጵያ የዓለም ንግድ ድርጅት አባልነት በወሳኝ ምዕራፍ መገኘትና የጂኦፖለቲካዊ አመችነት የኢንቨስትመንት ስበትን በማሳደግ ከፍተኛ አስተዋጽኦ እንዳለውም ገልጸዋል። በጠቅላላው ምርጫ በንቃት በመሳተፍ ለዲሞክራሲ ስርዓት ግንባታዊ በኩላችንን አስተዋጽኦ እናበረክታለን ሲሉ የወላይታ ሶዶ ዩኒቨርሲቲ ሴት መምህራን ገለጹ። ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫን በመጪው ግንቦት 24 ቀን 2018 ዓ.ም ለማካሄድም የጊዜ ሰሌዳን አውጥቶ የመራጮች ምዝገባና ሌሎች የቅድመ ምርጫ ተግባራትን እያከናወነ ነው። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የወላይታ ሶዶ ዩኒቨርሲቲ ሴት መምህራን እንደገለጹትም በመጪው ጠቅላላ ምርጫ በንቃት በመሳተፍ ለዲሞክራሲያዊ ስርዓት ግንባታ የበኩላችንን አስተዋጽኦ ለማበርከት ዝግጁ ነን ብለዋል። ሴቶች በሀገሪቱ በምርጫ እኩል ተሳትፎ የሚያደርጉበት ስነ ምህዳር የተፈጠረ በመሆኑም እድሉን በመጠቀም የሚፈልጉትን ፓርቲ ወደ ስልጣን ማምጣት ይገባቸዋል ነው ያሉት። የሙያ ማህበራት ለመጀመሪያ ደረጃ የጤና አገልግሎት ጥናትና ተደራሽነት የላቀ ሚናቸውን ማጠናከር እንዳለባቸው የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገለጹ። ከመጋቢት 6 እስከ 8 ቀን 2018 ዓ.ም የሚቆየው የኢትዮጵያ ጤና አጠባበቅ ማህበር 37ኛ ዓመታዊ ኮንፈረንስ ማስጀመሪያ መርሃ ግብር ተካሂዷል። ተጨማሪውን ይዘናል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በዚህ ወቅት እንደገለጹት መንግስት የጤና ስርዓቱን ለማዘመን በዘርፉ ከተሰማሩ ባለሙያዎችና ማህበራት ጋር በቅርበት እየሰራ ነው ብለዋል። የኢትዮጵያ ጤና አጠባበቅ ማህበር በመላው ኢትዮጵያ ቅርንጫፍ ጽህፈት ቤቶችን በመክፈት ማህበረሰቡን በስፋት እያገለገለ መሆኑን ጠቅሰው ለዚህም ምስጋና ይገባቸዋል ብለዋል።
ማህበሩ ከዓለም አቀፍ ተቋማት ጋር በመተባበር ችግር ፈቺ ጥናትና ምርምርን በማከናወን ረገድ የሚጫወተው ሚና የላቀ መሆኑንም ገልጸዋል። የኢትዮጵያ ጤና አጠባበቅ ማህበር የጥናትና ምርምር ውጤቶችን ለመንግስት ፖሊሲዎች፣ ስትራቴጂዎችና እቅዶች ግብዓትነት ጥቅም ላይ እየዋሉ ነው ያሉት። የጥናትና ምርምር ውጤቶች የኢትዮጵያን አቅም በማሳየት ለዓለም አቀፍ የጤና አጠባበቅ ስርዓት ገንቢ ሚና እየተወጣ መሆኑንም ገልጸዋል። መንግስት የጤና ስርዓቱን ለማዘመን በሚያደርገው ጥረትም ማህበሩ ለጤና ባለሙያዎች የአቅም ግንባታ ስልጠና በመስጠት እገዛ እያደረገ መሆኑን ገልጸው ከኤችአይቪ ኤድስ የእናቶችና ህጻናት ጤና አጠባበቅ እንዲሁም በቤተሰብ እቅድ አገልግሎት ዙሪያ ወሳኝ ስራዎችን እያከናወነ መሆኑን ተናግረዋል። ማህበሩ የዜጎችን የጤና ፍላጎት ጥራትና ተደራሽነትን እንዲሁም ፍትሃዊ ተጠቃሚነትን ለማረጋገጥ በመጀመሪያ የጤና አገልግሎት አሃድ ላይ በትኩረት እየሰራ መሆኑንም አረጋግጠዋል። የሙያ ማህበራት መንግስት የመጀመሪያ ደረጃ የጤና አገልግሎትን ጥራትና ተደራሽነትን ለማሳደግ በሚያደርገው ጥረት ገንቢ ሚናቸውን አጠናክረው እንዲቀጥሉም ጠይቀዋል። የኢትዮጵያ ጤና አጠባበቅ ማህበር ፕሬዝዳንት ዶክተር አጎናፍር ተካልኝ በበኩላቸው ሁሉን አቀፍ የጤና ተደራሽነትን ማሳደግ የሚያስችሉ ውጤታማ ተግባራት እየተከናወኑ መሆኑን ገልጸዋል። ማህበሩ ከ10,000 በላይ አባላት እንዳሉት ገልጸውም የባለሙያዎችን አቅም በመገንባትና ከባለድርሻ አካላት ጋር በመቀናጀት የጤና አገልግሎት ተደራሽነትን ለማረጋገጥ እየሰራ ይገኛል ብለዋል። 37ኛው ዓመታዊ ኮንፈረንስ መንግስት የጤና ጥራትን ተደራሽነትን ለማረጋገጥ የሚያደርገውን ጥረት መደገፍ ላይ ያተኮረ መሆኑንም ገልጸዋል። በመርሃ ግብሩ በጤና ተደራሽነት ዙሪያ የጥገኝነትና ምርምር ስራዎችን እያከናወኑ በጤና ዘርፎች ንቁ ተሳትፎ ያደረጉ ግለሰቦችና ተቋማት እውቅና እንዲሁም የሜዳሊያ ሽልማትም ተበርክቶላቸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ዕለተ ሰኞ ወደ እናንተ እንዲደርስ የተጠናቀረውን የቀን መረጃችንን ነው። አሁን ደግሞ ከባህር ማዶ ወዳዝናቸው እናልፋለን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514,000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃቹቤ ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጀነሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ትራምፕ ኔቶን አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮች በኢራን ግጭት ወቅትም የሆርሙዝ ወሽመጥን ክፍት ለማድረግ ካልተባበሩ የሰሜን አትላንቲክ ቃል ኪዳን ድርጅት ወይንም የኔቶ ወደፊት ዕጣ ፈንታ በጣም መጥፎ ሊሆን ይችላል ሲሉ አስጠንቅቀዋል። ፕሬዝዳንቱ አጽንኦት ሰጥተው እንደተናገሩትም ይህ ስትራቴጂካዊ የነዳጅ መስመር ደህንነቱ ተጠብቆ እንዲቆይ አውሮፓ ብቻ ሳትሆን ቻይናም የበኩሏን ድጋፍ ማድረግ ይኖርባታል ብለዋል። ትራምፕ አጋሮቻቸው የሆርሙዝ ወሽመጥን በመጠበቁ ሂደት ንቁ ተሳትፎ ካላደረጉ አሜሪካ ለኔቶ የምታደርገውን ድጋፍ ጥያቄ ውስጥ ልታስገባ እንደምትችልም ፍንጭ ሰጥተዋል። የሆርሙዝ ወሽመጥ በዓለም ላይ ከፍተኛ የነዳጅ ንግድ የሚካሄድበት መስመር ሲሆንም በኢራንና በምዕራባውያን መካከል ያለው ውጥረት መባባሱ ቀጠናውን ለስጋት ዳርጎታል። ፕሬዝዳንት ትራምፕ ይህንን ጥሪ ያቀረቡት አሜሪካ ብቻዋን የዓለምን የነዳጅ መስመሮች ደህንነትን የመጠበቅ ኃላፊነት የለባትም በሚል መከራከሪያ መሆኑ ተመላክቷል። ጃፓንና አውስትራሊያ በሆርሙዝ ሰርጥ ወታደራዊ ተልዕኮ ላይ እንደማይሳተፉ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ የንግድ መርከቦችን ደህንነትን ለመጠበቅ አጋር ሀገራት ጥምረት እንዲፈጥሩ ጥሪ ቢያቀርቡም እንኳን ጃፓን እንዲሁም አውስትራሊያ ጥሪውን ውድቅ አድርገውታል። የጃፓን ጠቅላይ ሚኒስትር ሳናኤ ታካይቺ ሀገራቸው በአካባቢው ወታደራዊ መርከቦችን የማሰማራት እቅድ እንደሌላት ገልጸውም የጃፓን ህገ መንግስት መሰል የውጭ ሀገር ወታደራዊ ተሳትፎችን እንደሚገድብም አስረድተዋል። በተመሳሳይ የአውስትራሊያ ካቢኔ አባል ካትሪን ኪንግ ሀገራቸው የጦር መርከቦችን
ወደ ሰርጡ እንደማትልክም ነው ያረጋገጡት። ሰርጡ በአሜሪካ፣ እስራኤል እንዲሁም በኢራን መካከል በተቀሰቀሰው ጦርነት ምክንያት ተዘግቶ የሚገኝ ሲሆንም የዓለም 1/5ኛው የነዳጅ እንዲሁም የተፈጥሮ ጋዝ ትራንዚት የሚካሄድበት ስትራቴጂካዊ ቦታም ነው። ትራምፕ ጥምረቱን ለመቀላቀል ፈቃደኛ ባልሆኑ የኔቶ አጋሮች ላይ ማስጠንቀቂያን መስጠታቸው ይታወሳል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠናክሩ ዘንድ የአክብሮት ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።